መረሷ ዞር ብያላት እኔ ተስፋ ቆርጫለሁ። በዚህ ሰዓት ሁሉ ነገር ነው ያስጠላኝ። ህይወት ከብዶኛል፣ ከፍቶኛል፣ ጫንቆኛል። ሁሉም ነገር እያስጠላኝ ነው የመጣው። በቃ ቡታጀራ መጥቼ ለማረፍ ነበረ። እንደገና እሷ ታመመች። እንደገና ስባል ደግሞ የእሷን ደግሞ ህመም አሳስቦኛል። እንደገና ያለችበት ሁኔታ ለማወቅ ግዴታ አዲስ አበባ መሄድ አለብኝ ብዬ ከፋዘር ተጣልቼ እንዳየኸው ወደ አዲስ አበባ ተመልሼ ሄድኩኝና ህይወቴ ሁሉ አሁን ላይ መስቅልቅል ወጥቷል። ግራ ገብቶኛል እና በቃ ራሳችሁን ጠብቁ። እናንተም ከማንም አውቃለሁ ብቻ ሁሉንም ነገር ይገባኛል። አያለሁ ቪዲዮ ሁሉ ነገር አያለሁ። ግን በቃ አሁን ያለሁበት ሁኔታ ጥሩ አይደለም። ከራሴም ጋር አይደለሁም እና በእግዚአብሔር በቃ እየከፋኝ ነው ያለው በዚህ ሰዓት ሁሉንም ነገር እሱ የት እንደሚሄድ ራሱ ግራ ገብቶኛል። ከማንም ጋር አትጣሉ ከዚህ በኋላ እግዚአብሔር እንዳለልኝ ነው የምንኖረው። በቃ በእናትህ ኖ አብርሃም፣ በእንደዚህ አይነት መንገድ እኮ አይሆንም። ሲጀመር ማለት የትኛውም ነገር መስተካከል አለበት። የትኛውም የእናንተ ፍቅር ማለት ነው ብዙ ዋጋ ተከፍሎበታል። የእናንተ ፍቅር በጣም ብዙ ማለት ነው። ብዙ ሰው ብዙ ዋጋ ከፍሎበታል። ቢስተካከል እንደኔ የሚያስደስተው ሰው አልነበረም። እኔ ከማንም በላይ የኛ ህይወት ተስተካክሎ ወደ ማችን ብንመለስ እስካሁን ድረስ ፍላጎት ይሄ ነው። ግን በቃ እሷ አንዴ ልቧ እንትን ብሏል፣ አደንድነዋለች። በምን አይነት መንገድ እንደመመለስ አላውቅም። እንግዲህ ከፋዘር ጋር ደግሞ ለምን ይሄን ነገር ፈለግ? ለምን መደዋወቁን ፈለግ? አብርሃም ትክክለኛ እውነት ነገር አለ። እሱን ነገር ለማስተካከል ለምን አታደርግም? ሀቅ እንዲወጣ አትፈልግም? የሩታ እንባ እንዲታበስ አትፈልግም? አንተ የሩታ አይኖች ሁሌ እያለቀሱ መኖር አለባቸው? ቅስሟ መሰበር አለበት ወይ በዚህ ምክንያት? በአንድ በተልካሻ ሰዎች ምክንያት ላይፏ መበላሸት አለበት ወይ? ሰላም ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው ጆስ ሰላም በቤት አለን። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። እና ዛሬ ቤተሰቦች ለየት ባለ ቪዲዮ ነው የመጣ ነው። ማለት በጣም ነው የሚደብር ነገር ነው እያየን ያለ ነው። ቤተሰብ በጣም ነው የደበረ። እኔ በአብርሃም በጣም የተናደድኩት ባይዘው ቤተሰብ በጣም ማለት ነው ያናደደ በጣም እግዚአብሔርን እኔ እዚህ ነገረኝ። እኔ በጣም ነው ስሜታዊ የሆንኩት ምክንያቱም ባለፈው እንደዛ አውርቼ ነበር ማግኘት ፈልጋለሁ ያለውን ነገር። እኔ እኮ እነሱን ቤት ለማስተካከል ነው የኔ ቤት ተበላሽቶ እኔ ፍቅረኛዬን አጥቼ ምናምን ብዬ ነግሬያለሁና የሱን ቤት ለማስተካከል ነበር እኔ ፍላጎት። ግን ስትነግረኝ በጣም ነው እኔ ያበሳጨኝ ታውቃለህ። አንተ ራስህ አናደኛ ነኝ እያወቅህ ዝም ያልክ ነው የመሰለኝ። ለምን አይደለም እኔ ጆሲ ስልክ ደወልኩት 50 ጊዜ ደወልኩት። የምሬ ነው 50 ጊዜ ቤታቸው ይኩኝ አሁን ወጣ እያሉኝ አብርሃም ማለት ነው ቡታየራ ከመጣ በኋላ እኔ በእንደዚህ ያከነ አብርሃም በጣም ማለት ለምን ፈለግከው? ይሄንን እኛን ያለማግኘት ለምን ፈለግ? እዚህ ጋር የሁለታችሁን ትዳር የሚያስተካክል ነገር ነው አይደል? ይሄ ያልን ያለ ነው። ይሄ ልጅ ፋይል አለው፣ ከዚህ ከሌሎቹ የበለጠ ፋይል አለው። ከነጻነት ጋር ብዙ ፋይል አለው ብያለሁ አይደል? አዲስ አበባ ድረስ ወሰደኝ ሲል ለወስደው ስለ አንተ ቡታይራ እንደመጣ አውቀን ነበር። ከዛ ተመልሰህ ለምን ሳታገኘን ተመልሰህ ትሄዳለህ? ምን ማለት ነው ይሄ? እኛ እኮ የሁለታችሁን አንድነት እንጂ እዚህ ጋር ለመመጠጥ እንደሌላው ነገር ለማበላሸት አይደለም ይሄን ነገር ያደረግነው። እሱም እኮ እውነት ስላለው ነው ይሄን ነገር ያደረገ ያለው። ብዙ ነገር ስላሳለፈ ነው ከነጻነት ጋር ሳታገኘን መሄድ ማለት እኔ በጣም ነው እኔ ደበረ እንደኔ ማለት ነው። ይሄ ነው እንዴ ወንድምነት? ይሄ ነው እንዴ ጓደኝነት? አብርሃም ስልክ አታነሳም ምናምን ሰፈር ላይ የሚልክም የት ነው? እሺ የት ነበርክ ያ ሁሉ ጊዜ ያሳለፍከው? እሺ በ3-4 ቀን ውስጥ የት ነበር ያሳለፍከው? ጭራሽ 4 ቀን ሞኖታል ከመጣ 3-4 ቀን ምንድነው ይሄ ነገር ምንድነው? እኔ እኮ ወይ ያንተን ህይወት ለማበላሸት ወይ ደግሞ የናንተን ትዳር ለማበላሸት አይደለም እየኔ ነበር። ታቀኛለህ ለአንተ ያለኝ ሪስፔክት ግን በእንደዚህ አይነት መንገድ አልነበረም። እኛን አግኝተህ እውነታው እሱ ጋር ያለውን ጆሲ ጋር ያለው እውነት ማወቅ ነበረባችሁ። ለሩታም ለአንተም ይጠቅማችሁ ነበር ይሄ ነገር። ጆሲ ጋር ብዙ ፋይል እንዳለ ነግሬህ ያለው አይደል ባለፈው። ጭራሽ ቡታጀራ ላይ መተህ እኛን ያለማግኘት ማለት ምንድነው እያሰብክ ያለው ነገር? በእንደዚህ አይነት መንገድ ነው ከሩታ ጋር መቀጠል የምትፈልገው? ተለያይተህ መኖር ነው የምትፈልገው ከሩታ ጋር? ይሄን ነው የምትፈልገው? ይሄን ከሆነ አሁን እየወሰድክ ያለው እርምጃ ትክክል ነው ማለት ነው። ትክክል ነው በጣም። እሱ ጋር አንኳር በጣም ጠቃሚ የሆነ መረጃ አለ። የነጻነት ወራዳ ተልካሻ ስራ እሱ ጋር ፋይል አለ ነው ያልኩህ። ሌላ ምን ነገር አይደለም ያልኩህ። ጆሲ ራሱ በጣም ተናደደበት። በጣም ነው ያበሳጨኝ ማለት ቀደም ብየዋለሁና ትዳሩ ሊፈርስ ነው የሚባል ነገር ሰምቼ ነበር። እኔ በማይመለከተኝ ውስጥ የገባሁት የኔን ቤት አጥቼ የሱን ቤት ለማስተካከል ነበር ነገሮችን እየሰራሁ የነበረውና በዚህ መሀል
መጥቶ ምናምን ነገር ቢያንስ ጓደኝነት እንኳን የሚባል ነገር አለ አይደል? አግኝቶ ቢሄድ አሪፍ ነበር። ዳንተ ያለውን ነገር ታወሩ ነበር። እኔ ማግኘት ፈልጋለሁ አዲስ አበባ ወሰደኝ እስከማለት እኮ ደረጃ ደርሼ ነበር። ዝካሌ የሆነ ሰዓት አዲስ አበባ ወሰደኝ አብርሃምን አገናኘው ብለኸኛል። አንተማ እኮ ትክክል ነህ ጆሲ። አንተ ለነሱ ትዳር ብለህ እኮ ነው እኮ ለዛ ነበር። አሁንም እኔም በማይመለከተኝ እንደዚህ አይነት ነገር ውስጥ መገባው የተበሳጩትም ለዛ ነው። ምክንያቱም ቢያንስ ላሳያቸው፣ እውነቱን ልንገራቸው። አይመለከተም ልትሉኝ አሁንም ቢሆን ይሄ ልጅ የነጻነትን ተልካሻ ነገር እያንዳንዱ ወራዳ ነገር ለማጋለጥ ነው። ይሄን አክልም ድረስ አይኬድም ነበር የሱ ምክር ብሰማ ኖሮ ማለት ነው። ይሄን አክል አይደረስም ነበር። እኔ ጆሲ በጣም ነው ይቅርታ ግን እኔ ብዙ ነገር ለማስተካከል ሞክራለሁ፣ ግን አግኝተ ነው ያለው ሚስጥር እንድታወራ ነበር። እኔ በቃ አሁን ማለት እኮ ነው አሁንም ፍላጎት እሱ ነው። አሁንም እኮ እምልህ ነገር እሱ አግኝቼ ላውራው፣ እሷንም አግኝቼ ላውራት ያለውን ነገር። ምክንያቱም አሁን በወሬ ቢሰሙ በወሬ ደረጃ ቢደርሳቸው እውነትነቱ በጣም የወረደ ነገር ነው። እውነት ነው ብሎ የመውሰድ ነገሩ ፐርሰንቱ በጣም ዝቅተኛ ነው። ግን እኔ ነኝ አይደል ባለ ጉዳዩ የሷ ባለቤት ፍቅረኛ የተባልኩት እኔ ነኝ። እውነቱን ላሳየው፣ ለሱ ያለውን ነገር ላስረዳው፣ በተደገፈ መረጃ ላሳየው፣ እንዲያምነኝ እሷም እንድታምነኝ። ትዳራቸው እንዲፈርስ ካልፈለጉ ይሄን ነገር ቢያደርጉ አሪፍ ነው። እውነቱን ቢያውቁ ቢያንስ ከኔ ያለውን እውነት እኔ ነኝ እውነቱን ላሳያቸው የምችለው። ምክንያቱም ማንም አያውቅም ስለሷና ስለኔ፣ እኔ ነኝ የማውቀው። እኔም ጆሲ እኮ ከማንም በላይ ትልቅ መረጃ ሊኖር የሚችለው አንተ ነህ። አንደኛ ነገር አብራችሁ ብዙ ነገር አሳልፋችኋል። ብዙም ነገር አጫውተኛል ስለሷ ታሪክ ነገሮች። አሁንም ለምን እያደረገች እንደሆነም ያለው ፋይል አለ አንተ ጋር። ይሄን ነገር ማድረግ ለምን እንደፈለገች ታውቃለህ። አንተም ኬዙን ብዙ ነገሮች አብራችሁ እንዳሳለፋችሁ አሁንም ለምን ለማውጣት እንደፈለክ ታውቃለህ። ኬዙን የነሱን የነሩታን ነገር ለማስተካከል ነው። አንተም ብቻ የሆነ የምትናገረው ነገር ተናገር ለሩታም ላባ። ምክንያቱም መሰለህ ቡቼ መናገር የምፈልገው አንድ ነገር የኔ ቤት ፈርሷል ማለት የኔ ፍቅረኛ ለቃኝ ሄዳለች፣ ጥላኝ ሄዳለች። ስለዚህ እኔ ራሴን ህይወት መኖር መጀመር አለብኝ። በዚህ መሀል ግን ትዳር ሊፈርስ ነው ምናምን ብላ ነገርከኝ፣ አወራኸኝ። አብርሃም ትዳር ሊፈርስ ነው እና ጥሩ ልጆች ናቸው ምናምን ብላ አወራኸኝ። ማድረግ የምችለው ነገር ስለሆነ ባደርገው ምን ችግር አለው ብዬ ስላሰብኩኝ ነው ይሄን ነገር እንትን ያልኩት እንጂ ምን አገባኝ ብዬ እኔም እኮ መተው እችላለሁ። አይመለከተኝም እኔም በሰው ህይወት። ግን ቢያንስ መልካምነት ለራስ ነው ብዬ ስላሰብኩኝ ነው። ማድረግ የምችለው ነገር ስለሆነ ቢያንስ ይሄን ነገር እንኳን አድርጌ ነገሩ ማስተካከል የሚችል ከሆነ ይስተካከል ብዬ ስላሰብኩኝ ነው። ገብቷል? አሁንም አግኝቼ ባወራው ደስተኛ ነኝ። እኔ አብርሃም በእንደዚህ ያክል ያሳዝነኝ አታውቅም። የምሬ ነው። እንደዚህ ሆኜ ባላቅም በጣም አስነዋሪ ነገር ነው እያረክ ያለው። እስካሁን ካጠፋቸው ጥፋት የበለጠ ቡታጅራ ላይ መተኛን ያለ ማግኘት በጣም ከባድ ስህተት ነው የሰራው። እኛ ላንተ አይደል እንዴ ሁሉ ደፋ ቀና የምንለው? አብርሃም ለእናንተ ትዳር አይደል ወይ? እንዴት አንተ እኛን ሳታገኝ ትሄዳለህ? ይሄ እኮ ትልቅ ብልግና ነው አብርሃም። የእናንተን ነገር ለማስተካከል ነው። እዚህ ጋር ፋይል አለ፣ ከትርኬ ምርኪዎች የበለጠ ፋይል አለ፣ እዚህ ጋር ትክክለኛ ፋይል አለ ያልኩ ለዛ እኮ ነው። ስለዚህ ይሄ ልጅ ጆሲ የሚባል ልጅ ይሄ የምታዩት ማለት ነው ስለ ነጻነት እያንዳንዱ ነገር የሚያውቀው ነገር አለ። ብዙ ነገር አሳልፈዋል ከሱ ጋር። ይሄን ነገር ደግሞ ለምን ማድረግ እንደፈለገች እሱ ጋር ሚስጥር አለ። እሱ ደግሞ ለአንተም ለሩታ መናገር ይፈልጋል። ውሰደኝ እያለ ይኸው ከሳምንት በላይ ነው እያለኝ ነበር። ሳምንት ትንሽ አንዴ መች ነው ከጠየቅኩ እንደዚህ ብዬ በጣም ቆየኩ። ሞክራለሁ ምናምን ብለኸኝ ዝም አልከኝ አንተ። አዎ ጆሲ በቃ እኔ ምንም በቃ አዲስ አበባ በቃ ዛሬ እንድንሄድ ፈልጌ ነበር በቃ በዚህ ሰሞንም ማለት ነው። ግን እሱ አዲስ አበባ መጣው ምናምን ብሎ ደውሎልኝ ነበር መጀመሪያ ሳይነሳ። ከዛ በኋላ ጥርቅምቅም አድርጎት በቃ ስልኩን አጠፋፋ ምናምን በቃ አሁን ከዛ ቤቱ ቢሄድ ሰፈር ላይ ለጓደኞቹ ብጠይቅ ቤተሰቡን ጠይቅ አላየሁትም ነው ያሉኝ። ለምን ይሄን ነገር ፈለግ? ለምን መደዋወቁን ፈለግ? አብርሃም ትክክለኛ እውነት ነገር አለ። እሱን ነገር ለማስተካከል ለምን አታረግም? ሀቅ እንዲወጣ አፈልግም? የሩታ እንባ እንዲታበስ አፈልግም? አንተ የሩታ አይኖች ሁሌ እያለቀሱ መኖር አለባቸው? ቅስሟ መሰበር አለበት ወይ በዚህ ምክንያት? በአንድ በተልካሻ ሰዎች ምክንያት ላይፏ መበላሸት አለበት ወይ? ነፍሰ ጡር ነች እኮ አብርሃም። ብዙ ነገር ያስፈልጋታል እቺ ልጅ፣ እንክብካቤ ያስፈልጋታል። ለዛ ነገር ደግሞ የሚሆን ይሄ ልጅ ብዙ ነገር ሊነግር መጥቶ ነበር። በእርግጥ እኔ ማዝነው አብርሃም ባንተ ነው። በዚህ ሰሞን በጣም እያዘንኩብ ያለው ነገሮችን ማስተካከል ነበረብህ መጀመሪያው ነው። ግን አሁን ሌላ እድል ሰጥቶ ደግሞ ይሄም ልጅ ሊያገኝ እኔም ላገኝ ፈልጌ ምንም እያስተካከልክ አይደለም እየመሰለኝ ያለው አብርሃም። እኛ የጎደለውን ክፍተት ለመሙላት ደፋ ቀና ስንል
አንተ ድጋሚ ለምንድን ነው ነገሮችን ለማበላሸት የምትሄደው? እዚህ ጋር እኮ ይሄ ልጅም ብዙ ስራ አለበት፣ ብዙ ነገሮች አሉበት የሚያሟላው ነገር። በጣም ስራ ትቼ ነው እየመጣሁ ያለሁት። አንተም በቃ ያለውን ነገር እንድንስተካከል ብዬ ስለሞከርኩኝ እንደ ጓደኛ ስላየው ያን ነገር ላስተካክል ላግዝ ብዬ ነው ስራ ትቼ ነው የምመጣው። ታውቃለህ ስራ ላይ ሙሉ ብዙ ሰው ይጠብቀኛል። ስራ ያንን እንኳን ትቼ መስዋዕት አድርጌ ነው የምመጣው። ጊዜን መስዋዕት አድርጌ ገንዘብ እያጣው ነው ማለት ነው። እዚህ ጋር መጥቼ ብዙ ነገር እያሳለፍኩኝ ነው ማለት ነው። ገብቶሃል አይደል? ብቻ አብርሃም አሁንም ቢሆን ሌላ ነገር እንዳስብ እያረከኝ ነው አብሽ። እንደዛ ያለ ልጅ እንዳለው ካቃለኝ ግን ጭንቅላቴ ውስጥ ሌላ ነገር እንዲፈጠር እያረክ ነው። ስልክ ያለ ማንሳት፣ ቤት ሄጄ ስፈልግ ያለ ማግኘቴ ምናምን ያ ነገር መደባበቅ ሌላ ነገር ጭንቅላቴ ላይ እንዲፈጠር እያረክ ነው። አሁንም አዲስ ቡታዬ ራስ መጣ ወይስ ነፃነትን አግኝታት ነው እንዴ? እንደዛ አላስብ እንዴ? እኔም አግኝታታል ብዬ ላስብ ወይ አብርሃም? ወይስ እሷን ለማግኘት ተደብቀ ይከው? ምንድነው የሚባለው ይሄ ነገር? ሁሉም እኮ ስራ ያለበት ሰው ነው አብርሃም። እዚህ ጋር ሁሉ የሚቸገረው ለአንተ ንጹህ ፍቅራችሁ እንዲጸና ስለምንፈልግ ነው። ያ የተከበረ ትዳራችሁ እንዲጸና ስለምንፈልግ ነው እንጂ ምንም ኖሮን አይደለም። ወይ እናንተን ጥላቻ ሌላ ነገር አስበን አይደለም። ወይኔ በጣም ሾክ እያረከኝ ነው። የምር ነው አብርሽ። እኔ በቃ ሌላ ነገር እንዳስብ ከነፃነት ጋር ድጋሚ ተገናኝታል ብዬ እንዳስብ እያረከኝ ነው። በቃ እንደዛ ነው ያሰብከኝ። ጭራሽ አንተ አንድ ሰው አግኝተህ ቢያንስ ይሄ ልጅንም አግኝተህ አንዳችንን አግኝተህ እንደ ማስተካከል ሲገባ ነገሮችን እዚህ ጋር ከባድ ሚስጥር አለ እያልኩ እየነገርኩ በስልክ በስንት ጊዜ ድጋሚ አንተ ቡታይራ ድረስ መጥተህ ማንም ሰው ታገኝ ትሄዳለህ ወይስ ያቺን ጥላቢስ ልጅ አግኝታት ሄደ ነው? እንደዛ አላስብ። በጭንቅላቴ እንዲመረጥ ፈልጋለህ ነፃነትን አግኝታት ሄደ ነው እንዳስብ ነው የምፈልገው በጣም ተሳዝነው። እኔ ግን እዚህ ጋር ከባድ ነገር የሁለታችሁ ትዳር የሚጠቅም ነገር ይሄ ጆሲ የሚባል ልጅ የድሮ ፍቅረኛው ነው የነፃነት የድሮ ስለ አሁን በቃ ያለው ነገር በጣም ሰይጣናዊ ነገር ስለሆነ ተቷል አሁን ላይ ብዙም ፍላጎትም ስሜቱም የለኝም። ምንም ፍላጎት የለኝም ጭራሽ እንደው እና አብርሃም አሁንም ቢሆን በቃ ነገሮችን እኔ በጣም ነው የደበረኝ። ቤተሰቦች እኔ ይሄው ከሄደም ጀምሮ እየደወልኩለት ነው። እዚህም እያለ ብዙ ጊዜ ደውዬለታለሁ። ቤተሰቦች እንደምታውቁት ግን ነገሮችን ማስተካከል እየቻልክ አይደለም አብርሃም። ቢያንስ እሺ ለኔ አንድ ድስተኝ ይሄን ልጅ ሩታ ጋር ላገናኘውሽ። አቤልም ጋር ስደውል ስልኩን አያነሳም። ምንድነው እየተፈጠረ ያለው ነገር? ይሄ ነገር ትፈልጉታላችሁ ወይ እንዲጣሉ? ይሄ ልጅ እውነት አለው አልኳችሁ። በቃ እውነቱን እንዲናገር ፈልጋለሁ ለሩታ። ብዙ ሚስጥር አለው ብዙ ነገር። ይሄን ለምን ማድረግ እንደፈለገች እሱ ብዙ ነገሮች አሉ የሚናገራቸው። ላስረዳ እችላለሁ በደንብ። በጣም ባለጌ ነው አብርሃም። የምር እኔ በጣም ነው የደበረኝ እንደዚህ እኛን ሳታገኝ በሚሄድ በጣም ሾክ ያደረገኝ። 50 ጊዜ ነው የደወልኩት ቤተሰቦች፣ 50 ጊዜ ማለት ነው። ስልክ ከፈለጋችሁ 50 ጊዜ ነው የደወልኩት ቤተሰቦች፣ በጣም ሺህ ጊዜ ነው የደወልኩት። እዚህ ቡታይራ ከመጣ ጀምሮ ማለት ነው። ከሄደን በኋላ እደውልለታለሁ፣ ስልኩን ምንም እያነሳ አይደለም። ይኸው በእናንተ ፊት አሁንም እደውልለታለሁ። እንደዛ በዚህ ሰሞን አናዶኛ ያውቅም አብርሃም ማለት ነው። የምሬን አናዶኛ ያውቅም። አብርሃም ጋር ነው እየደወልኩለት የምር ይጠራል። ይኸው አያነሳም። ሺህ ጊዜ የደወልኩለት። ሄሎ አብርሽ፣ ሰላም ነው? እንዴት ነህ? ተኝተህ ነው? እንዴት ነህ አብርሃም? ሰላም ነው? ሁሉ ሰላም? ሰላም ነው። ደህና ነኝ። አሁን ደህና ነኝ። እንዴት ናችሁ እናንተ? እግዚአብሔር ይመስገን ደህና ነኝ። ግን አብርሃም ማለት እኛን ሳታገኝ መሄዱ መደባበቁ የምፈልገው ነው። ቡታጅራ ድረስ መተህ አልቻልኩኝ። ይቅርታ ወንድሜሽ። ኧረ አይደለም አብርሃም፣ እኔ እኮ ሌላ ነገር እንዳስብ ማለት ጭንቅላቴ ውስጥ ሌላ ነገር እንዲመረዝ ነው ያደረከው። ብዙ ነገር እያደረግን እንደሆነ ታውቃለህ፣ ነገሮችን ለማስተካከል ዝጋ ስልብ ቢያንስ እኮ ማግኘት ትችል ነበር ታውቃለህ። እዚህ ብዙ ነገሮች እንዳሉ የሚስተካከልበትን ነገር ሁሉም ነገር እንዳለ እኔ ጋር
ጆሲ የሚባል ልጅ አብሮኝ እንደነበረ ከሷ ጋር የነበረ ፍቅረኛ ብዙ ነገር እንዳለ ነገር ነበር ከዚህ በስልክም አውቃለሁ ገብቶኛል። ግን በቃ እኔ ግድ ፋዘርን ለመጨረሻ ጊዜ ሄጃለሁ። በቃ እንግዲህ ከፋዘር ጋር ሆነን እሞክራለሁ። ከዛም በኋላ ፋዘርን ካልሰማቸው ተመልሼ ወደ እሷ ዞር ብያለሁ። እኔ ተስፋ ቆርጫለሁ። በዚህ ሰዓት ሁሉ ነገር ነው ያስጠላኝ። ህይወት ከብዶኛል፣ ከፍቶኛል፣ ጫንቆኛል። ሁሉም ነገር እያስጠላኝ ነው የመጣው። በቃ ቡታጀራ መጥቼ ለማረፍ ነበረ። እንደገና እሷ ታመመች። እንደገና ስባል ደግሞ የእሷን ደግሞ ህመም አሳስቦኝ እንደገና ያለችበት ሁኔታ ለማወቅ ግዴታ አዲስ አበባ መሄድ አለብኝ ብዬ ከፋዘር ተጣልቼ እንዳየኸው ወደ አዲስ አበባ ተመልሼ ሄድኩኝና ህይወቴ ሁሉ አሁን ላይ መስቅልቅል ወጥቷል። ግራ ገብቶኛል እና በቃ ራሳችሁን ጠብቁ። እናንተም ከማንም ጋር አትጣሉ። ከዚህ በኋላ እግዚአብሔር እንዳለልኝ ነው የምንኖረው። በቃ በእናትህ ኖ አብርሃም፣ በእንደዚህ አይነት መንገድ እኮ አይሆንም። ሲጀመር ማለት የትኛውም ነገር መስተካከል አለበት። የትኛውም የእናንተ ፍቅር ማለት ነው ብዙ ዋጋ ተከፍሎበታል። የእናንተ ፍቅር በጣም ብዙ ማለት ነው። ብዙ ሰው ብዙ ዋጋ ከፍሎበታል። ቢስተካከል እንደኔ የሚያስደስተው ሰው አልነበረም። እኔ ከማንም በላይ የኛ ህይወት ተስተካክሎ ወደ ማችን ብንመለስ እስካሁን ድረስ ፍላጎት ይሄ ነው። ግን በቃ እሷ አንዴ ጊዜ ልቧ እንትን ብሏል፣ አደንድነዋለች። በምን አይነት መንገድ እንደመመለስ አላውቅም። እንግዲህ ከፋዘር ጋር ደግሞ አገናኝቻት ደግሞ እስኪሽን ትለኝ ከሆነ ፋዘር እንዲያማት ደግሞ አደርጋለሁ እንጂ ተስፋ ቆርጫለሁ። በሁሉም ነገር ነው ተስፋ የቆረጥኩት እኔ። እዚህ ውስጥ ማለት አብሪሽ ጋሽዬን ያው ማስገባት ትክክል ነህ። ጋሽዬን እምቢ ትሏለች ብዬ አላስብም። ግን በዛ ደግሞ ከዛ በላይ ነገር ደግሞ ከሆነ አሁን እዚህ ጋር ብዙ ሚስጥር አለ ብዬ ነገር ያለው አሁን ስለ የነጻነት የድሮ የዩኒቨርሲቲ ጓደኛዋ ምናምን ጆሲ የሚባል ልጅ አለ። ብዙ በጣም ፋይል አለ እሱ ጋር ማለት ነው የተቀመጠ ፋይል፣ ብዙ ፋይሎች አሉ። ብዙ ምን ነገር ለምን እንዳደረገች ብቻ አንድ ነገር ልንገር አይደል? ይሄ በቃ ፋይል መወጣጣት ምናምን ተው፣ በቃ ይቅር። ሁሉንም ነገር ተው። በቃ እሷም የራሷን ህይወት ትኖር። በቃ እኔም የራሴን ህይወት ልኖር። በቃ ተው፣ እሺ፣ በቃ ተው። ያለፈ ታሪክን እያነሳችሁ እሷንም እንትን አትበሏት። ሁሉንም ነገር ተው። በቃ እሺ። ብቻ እኔ ምን እንደምራሱ ግራ ገባኝ በዚህ ሰዓት። እኔ በቃ እዚህ ራሱ በመሆኔ በጣም እንትን እያልኩ እየተናደድኩኝ ነው ያለሁት እና ምን ውስጥ እንደምገባ ነው ግራ የገባኝ። እኔን የሚረዳኝ ሰው አላገኘሁኝም። እናንተ እንኳን ቢያንስ ተረዱኝና ነገሩን ለማብረድ ሞክሩ። እናንተም እዛ ሆናችሁ ከማነው ጋር አትጣሉ፣ ራስ በራስ አትጋጩ። ሁሉንም ነገር በቃ ራሱ እግዚአብሔር ባለው ጊዜ ይስተካከል ከፈለገ። እኔ ከዚህ በኋላ ተስፋ ቆርጫለሁ። ተስፋ ያስቆረጠኝ አይደለም አብሪሽ እኮ እናንተ እንደዚህ ሆናችሁ እኔ ማየት በጣም ነው የሚከብደኝ። የምሬ ነው። ያ የደስታ ቤት ያ ብዙ ነገር ያሳለፋችሁት እኮ ብዙ ነገር አለ። ከዚህ በፊትም እኮ ብዙ ነገር አሳልፋችኋል። አብርሃም አይደል እንዴ? አብራችሁ ብዙ ነገር በጣም ብዙ ነገር ማለት ነው። ይሄን ነገር ደግሞ አብራችሁ ሆናችሁ ማስተካከል ካልቻላችሁ ከባድ ነው ይሄ ነገር ማለት ነው። ግን አሁንም ቢሆን ነገሮች የሚስተካከሉበትን ነገር መፍጠር ነው። ሩታም የይቅርታ ልብ ነው ያላት። አብርሽዬ ደጋግመክም ቢሆን ለምን ደስ ይለኝ ነበር። ብቻ ግን በቃ እኔ ከዚህ በላይ ምንም ነገር አልችልም። በቃ እኔ ከዚህ በላይ ምን ላድርግ ነው ስለገባኝ ነው። እኔም እንዳንተ ባይሆን ሁሉ ነገር ይስተካከል ደስ ይለኝ ነበር። እኔ በራሴ መንገድ እደውልልሃለሁ እንጂ ሁሉንም ነገር እግዚአብሔር እንዳለው ብለህ ይሆናል። ቃል አድርጎኛል። መናገር መገልገል በዚህ ሰዓት። እሺ ሩታ ያለችበትን ነገር የምታውቅበት ኬዝ አለ? ግን አብርሽ ብቻ ምንም ነገር የለም። እኔ አሁን እንደዛም ያለትን ይሄ ስሜቴን ባይረብሽ ደስ ይለኛል። ሁሉንም ነገር ተወው በቃ። ያለውን ነገር እኔ እደውልልሃለሁ። መተኛት አለብኝ። እሺ አብርሽ ግን እኔ በጣም ነው ስለ ማግኘት ነበረብህ። ግን እኛ ሲመጣ ሰዓት ያው ግን በእርግጥ ይከብዳል ነገሮች ያለበት ብቻቸው በቃ ሌላ ጊዜ እደውልልሃለሁ። በጣም ነው የሚከብደው። እሺ አብርሽ ብሩታ መሰለኝ አብርሃም ያለበት ነገር ማለት አቡቼ ባወራው አሪፍ ነበር። ምክንያቱም ያለው ነገር ሊስተካከል ይችል ነበር ብዬ ስለማስብ ባወራው አሪፍ ነበር። እንግዲህ ምንም ማድረግ አልችልም። አንተም ያው የቻልከውን ሞክረሃል ብዬ አስባለሁና ያው እንግዲህ ግን ባገኘው አሪፍ ነበር። በጣም የተጎዳ ያለበት ነገር በጣም ነው የሚከብደው። ቤተሰቦች ጆሲኒም ማለት እንድትገናኙ ነበር ፈልጌ ነበር። ብቻ እኔ አሁን እሱንም ባላገናኝ እኔ አብርሃም እንትን ሩታን ማገናኝበት እንዴትም በየ ነው የሆነ ሩታን አገናኝ። ሩታንም አግኝቻት ያለውን ነገር ብነግራትና ባሳያት ቆንጆ ነው፣ አሪፍ ነው። ምክንያቱም በእንደዚህ ሰዓት እንደዚህ አይነት ሰው አይገኝም። ባይዘው እንደዚህ አሳልፎ ራሱን እንትን እስከማለት ድረስ የራሱን የሆነ ነገር ለማስተካከል ትቶ በቃ የና አብርሃምን ነገር ለማስተካከል የመጣ ልጅ ነው ጆሲ ማለት ነው።
ግን በጣም ነው የሚደብረው። ቤተሰቦች አብርሃም ተጎድቷል በአሁኑ ሰዓት። ያ ሁለቱም እየተጎዱ ያሉ ሰዎች ናቸው። ጋሽዬ ነው በቃ ይሄን ነገር ማስተካከል የምችለው ጋሽዬና ጋሽዬ ብቻ ነው። ሌላ ማንም ሰው አይደለም። ማንም ሰው ሊሆን አይችልም ይሄን ነገር የሚያስተካክል የሚችለው። የምሬ እኔ የቻልኩትን በሞክር ግን አሪፍ ነው እኮ። አንተ የቻልከውን አክል ትሞክራለህ። ሩታንም ደግሞ የምናገኝበት መንገድ እንፈጥርና በአካል በስልክ አይደለም አግኝቼ እኔ ምን ትልበላ በአካል አግኝተን የሚስተካከልበትን ነገር እንፈጥራለን እንጂ ጆሲ ከአቅም በላይ ነው። አብርሃም ተስፋ ቆርጧል። ከሰማው በጣም ተስፋ ቆርጧል። ቤተሰቦች እኔ በጣም ተናድጄበት ነበር። ግን በቃ እዚህ የመጣበትን ምክንያትም ሲናገር ሰምታል አይደለ? በቃ እስቲ ቡታጅራ መጥቼ የሆነ ነገሮች እንትን እረፍት ላገኝ ምናምን ብዬ ነበር። ግን ይባስ ደግሞ እንደደበረው ምናምን ነገር ቡታጅራ ማልሆነኝ ምናምን ብሎ ተመልሶ ወደ አዲስ አበባ ሄደው ማለት ነው። ያ ነገር ልቡን አቅስሎታል ጆሲ። ግን እኔ በጣም ማከብርህ እና ጆሲ በጣም ነው እንትን ያልኩት ታውቃለህ። የሆነ አንዳንዴ እንደዚህ አይነት ትዳር ውስጥ ስትሰማ እንደዚህ አይነት ላይፍ በጣም ነው የሚደብር፣ በጣም ነው የሚያምር። እኔ ደግሞ አብርሃም በጣም ከወንድሜም ከቤተሰቤም በላይ ነው ማከብረው መወደው ማለት ነው። ታውቃለህ ለእኔ ብዙ ነገሬ ነው አብርሃም ማለት። ብዙ ነገር አሳልፈናል፣ ብዙ ነገር አብረን ከልጅነት ጀምሮ ብዙ ነገር አድርገናል ከሱ ጋር ማለት ነው። አብረንም ነው የተማርነው ታውቃለህ። እና ነገር ያለው ከዚህ በፊት እንደዚህ ደግሞ ስለ ወንድሞኝ ጓደኛውኝ የሱን ነገሮች ካልሸፋፈኑ ወይም ደግሞ ማስተካከል ካልቻልኩኝ በጣም ነው የሚደብረው በራሴ እንደራሴ። ያ ነገር ነው እኔ ላይ ተጽዕኖ እየፈጠረብኝ ያለው እና ይሄ ነገር አሁን በእኛ የሚፈታ ነገር አይደለም ጆሲ። ልክ ነህ። አንተም ጋር ያለውን ነገር ለሩታ እነግራታለሁ ብለኛል። ምን ላድርግሽ ነው? ምን ማድረግ ነው ያለብኝ? በቃ ልትሆን እንትሩ ነው እንደዛ ሳይሆን ጆሲ ስለ አንተ ብዙ ነገር ኃላፊነት ወስደሃል። አንተንም እያስጨነቅኩ ነው አቡች። ኖ አላስጨነቀኝም። አንተማ እኮ ትክክለኛ ነገር ነው እያደረክ ያለው ጆሲ። አንድ ቤተሰብ አንድ ትዳር እንዲበተን ስላልፈለክ ነገር ነው። ይሄን ሚስጥር እነሱ ቢያዩት አሁን አብርሃም እኮ ተስፋ ቆረጠ እንጂ አሁን ባለው ነገር ይሄን ቪዲዮ ወይ ደግሞ ይሁን አንተ ጋር ያለው ፋይሎችን ቢያዩ ኖሮ እርግጠኛ ነኝ ትዳራቸውም ቶሎ ይመለሳል ብዬ አስባለሁ። እንደዛ አይነት ፋይል ነው ያለካ። እንዳሳየስተካከል ይችላል ነገር ሳሚ ይቅርታ ብታረግለት ድጋሚ ወደ ትዳራቸው ይመለሳሉ ስላሰብኩኝ ነው። ያን ነገር ነው የምነግርህ ታውቃለህ ጆሲ። በጣም የሚደብረው እያየን ያለው ነገር በጣም ነው የሚያስጠላው። ሩታን በጣም እየተሰቃየች ነው። አሁን የምፈልገው እንደውም አብርሃም አሁን ጥሩ ሙድ ላይ ስላልሆነ ማለት ነው እንደውም ሩታን በአካል አግኝተን እንትን ማለት አለ። በዛ ላይ ደግሞ በጣም ሆስፒታል ገብታ ምናምን በጣም ታማለች ታውቃለህ። ሆስፒታል ገብታ ነበር ትላንትና ማለት ነው። ያ ነገር ደግሞ አስብ በጣም መታመሟ ምናምን ለሷ ሪስክ አለው። እቺ ሆስፒታል በገባሽ ቁጥር ታውቃለህ ነፍሰ ጡር ነች። ስትረስም አለ አጠገብ ደግሞ በቃ ባል መኖር አለበት። ያ ነገር ዋጋ ያስከፍላታል። እዚህ ጋር አብርሃም አጠገቧ ከሌለ ምንም ትጎዳለች። እቺ ልጅ የሱን አክል ሊሆንላት የሚችል ሰው የለም ታውቃለህ አጠገቧ። ልክ ነው። ባሏን የሚያክል ነገር የለም። ስለዚህ እንደሱ የሚቻል ከሆነ በቃ ቢያንስ እሷን በቃ አግኝቼ ሆስፒታል ካለችበትም ነገር ቢያንስ ሊቀንስላት ይችላል። በጣም ታማለች ሩታ ታማለች። ቤተሰቦች በጣም ነው የቆሰለችው ሩታ እና እንደዚህ በቃ አትጨናነቂ ሩታዬ። ነገሮች የሚስተካከሉበትን ነገር ይፈጠራል። አሁን ያለሽበት ነገር ደስ ባይልም ነገ ከነገ ወዲያ ደግሞ አዲስ ነገር እንደሚፈጠር ተስፋ እናደርጋለን። እኔ በጣም ነው ግን ጆሲ ማከብር በጣም ነው የምወደው ስለ ለእናንተ ብሎ ነው ይሄ ልጅ ደፋ ቀና የሚለው